የቀድሞ የኢፌዴሪ ፕሬዝዳንት ግርማ ወልደ ጊዮርጊስ፣ ፕሬዝዳንት ሳህለወርቅ ዘውዴ እንዲሁም እውቁ ደራሲ ሐዲስ ዓለማየሁን ጨምሮ ሀገራችን ያሏት በተለያዩ ዘርፎች ያሏትን ትልልቅ ባለሙያዎችን ያፈራ ትምህርት ቤት ነው። የተፈሪ መኮንን ፖሊቴክኒክ ኮሌጅ የቀድሞ የተፈሪ መኮንን ትምህርት ቤት ማለት ነው። የዛሬ 101 ዓመተ ምህረት ሚያዝያ 1917 በልዑል አልጋ ወራሽ ተፈሪ መኮንን የተመሰረተው ይህ ትምህርት ቤት ለበርካቶች የእውቀት ቤት የነበረ ነው። አሁንም ድረስ የቀጠለ ነው። አሁን ደግሞ የቀድሞ ስሙን ተፈሪ መኮንን ፖሊቴክኒክ ኮሌጅ ተፈሪ መኮንን የሚል ስያሜውን አግኝቷል። ዛሬ የተገኘንበት ሁነት ደግሞ የዛሬ ዓመት ሚያዝያ 19 ጀምሮ እየተከበረ ያለውን 100ኛ ዓመቱን የሚያከብሩበት ዛሬም ደግሞ ይህ ተፈሪ መኮንን የሚል ስያሜውን በድጋሜ ያገኘበትን ለሕዝቡ ይፋ የሚደረግበት ፕሮግራም ላይ ተገኝተናል። አብራችሁን ቆይታችሁ ፕሮግራሙን እንደሚመስል እናስቃኛችኋለን። መልካም ጊዜ ይሁንላችሁ። የአደራ ቃል ይህች የእውቀት ምግብ ሰጥታ የምታሳድጋችሁን ተማሪ ቤት በጥበብ አድጋችሁ በአእምሮ በምትጎለምሱበት ጊዜ እግዚአብሔር እንደየድላችሁ በሚሰጣችሁ እውቀት የሀገራችን መሳሪያ ናትና እንዳትጠብ፣ እንድትሰፋ፣ እንዳትወድቅ፣ እንድትበረታ እንድትረዷት እለምናችኋለሁ። ልዑል አልጋ ወራሽ ተፈሪ መኮንን ሚያዝያ 19 ቀን 1917 ዓመተ ምህረት የተፈሪ መኮንን ትምህርት ቤትን ሲከፍቱ ካደረጉት ንግግር የተወሰደ ነው። እስኪ የነበረው እስኪ አይይባገር እስኪ የነበረው እስኪ አይይባገር የፍቴት የበፊቱን ነገር እንተዋወቅ እስቲ። ስሜ ቆንጂት ተድላ እባላለሁኝ። የቀድሞ የተፈሪ መኮንን ትምህርት ቤት ተመራቂ ነኝ። በ1965 ዓመተ ምህረት ነው የተመረኩት። ተመልሶ ወደ ቀድሞ ትምህርት ቤት መልሶ መምጣት ያለው ስሜት ምን ይመስላል? ተመልሶ መምጣት የዛን ጊዜ የልጅነታችንን ጊዜ ነው የሚያሳስበን እና ትልቁ ነገር ደግሞ ምንድነው እዚህ ላደረሰሽ ትምህርት ቤት መልሶ መስጠት ለኛ ትልቅ ኩራት ነው እና ብዙዎቹ እንግዲህ ተሰባሰብ ነው እንግዲህ አንዳንዶቹ ከ10 ዓመት በላይ በቦርድ አባልነት ያገለገሉ፣ ግማሾቹም ኢትዮጵያ ከተመሰረተ በኋላ በተለይ ከ3 ዓመት በላይ ያገለገሉ ቦርድ አባላት ናቸው ያሉት። ኮሚትድ የሆኑ ቦርድ አባላት ናቸው ያሉት። ኮሚትድ የሆኑ ቀድሞ ተማሪዎች ናቸው ያሉት ማህበር ውስጥ እና በጣም ያስደስትሻል እምልሽ እንደዚህ ተመልሰሽ መስጠት ቀላል ነገር አይደለም። የትምህርት ቤቱን ስም ከማስመለስ አኳያ፣ በራችንን ከማሰራት አኳያ፣ አሁን ደግሞ 3 ፍሎር ያለው ፎቅ ከማሰራት አኳያ መቼም ለሰጠን ትምህርት ቤት መልሶ ማድረግ የሚያኮራ ነው የሚሆነው በእኛ በኩል። እርስዎ ይሄንን ትምህርት ቤት ሲያስቡ በተለይ የተማሩባቸውን ጊዜያት ሲያስቡ ከአእምሮት የማይጠፋ የተፈሪ መኮንን ትዝታዬ ነው የሚሉት ነገር? ትዝታችን እንግዲህ ያው ያኔ በምንማርበት ጊዜ የወንዶች ክፍልና የሴቶች ክፍል የተለየ ነው። ሴቶች ለብቻችን አንድ ክፍል ወደ 25 ተማሪዎች ያሉበት ጊዜ ነው ያን ጊዜ እና በምንገባበት ጊዜ ተፈሪ መኮንን 9ኛ ክፍል በምንልበት ጆይን በምናረግበት ጊዜ አሁን እዛ ላይብረሪ የሆነው ጋር ጌት ቱጌዘር ትውውቅ ግብዣ ይደረጋል እና እንግዲህ እኔ ራሴ የመጣሁት ከሴቶች ትምህርት ቤት ነው ካቴድራል ናቲቪቲ ገርልስ ስኩል ከዛ ነው የመጣሁት እና እዚህ ከወንዶች ጋር ሚክስ ማድረጉ አዲስ እንትን ነው ለኛ እና ኢት ዋዝ አን ኤክሳይትመንት ደስ ብሎን እንትን የምናደርገው ነበር እና እሱ ነው ልዩ ትዝታዬ። ከሴቶች ትምህርት ቤት ወጥተሽ ሴት ለብቻ ክፍል ካለበት ክፍል ወጥተሽ እንደገና ደግሞ በረፍት ሰዓትሽ ወይም ደግሞ በተለያየ ኮሚቴ በምትገናኝበት ጊዜ አብሮ ማሳለፉ ትልቅ ትዝታ ነው። መለስ ብለው የቀድሞ ጓደኞችዎትን አብሮ የተማሩ ሰዎችን ሲያገኙ ከዛ እዚህ ግቢ ሲመጡ ምን ይሰማዎታል? ወይ በጣም ነው ደስ የሚለን። አንዳንዶቻችን እንግዲህ ከክፍላችን አብሮ የነበሩት ልጆች ልበላቸው እንግዲህ ልጆች ጋር እንገናኛለን። ደስ የሚለው ፓርት ደግሞ ክፍላችን የነበሩ ልጆች ወይም ተማሪዎች በትላልቅ ደረጃ ላይ የደረሱ ናቸው እና ኩራት ይሰማናል። ተፈሪ መኮንን ነው ለዚህ ኮትኩቶ ያደረሰን እና ግን በምንገናኝበት ጊዜ በቃ ልክ እንደ ልጅነታችን ነው ትምህርት ቤት ውስጥ ስናረግ የነበረውን የምንሳሳቀውና የምንጫወተው ልክ ያኔ በ60ዎቹ ዓመተ ምህረት የነበረው እዛ ደረጃ ሆነን ነው የምናወራውና የምንጫወተውና ትልቅ ትዝታ ነው እና ተፈሪ መኮንን መልሽ በቃ ብዙ
ተማሪዎች በትላልቅ ቦታ መንግስትን በማገልገል ወይም የዓለም አቀፍ ድርጅቶችን በማገልገል ላይ ነው የሚገኙት ተማሪዎችና ኩራት ነው ለሀገረ ተፈሪ መኮንን። ዛሬ የ100ኛ ዓመት ሲከበር የቆየበትን ጊዜ መጨረሻው መዝጊያ ፕሮግራም ላይ ያለ ነው። ከዛ ደግሞ ተፈሪ መኮንን የሚለውን የቀድሞ ስያሜውን አግኝቶ ይፋ የሚደረግበትም እለት ነው። የዛሬውን ስሜትዎን እስቲ ንገሩ። ወዲህ ትልቅ ደስታ ነው ለኛ። እንግዲህ ይሄንን ባለፈው ሚያዝያ ወር አክብረነዋል። በታላቅ ፕሮግራም ነው የተከበረው። በሩንም ስሙን አስቀይረን ያሰራ ነው የተፈሪ መኮንን የቀድሞ ተማሪዎች ማህበር ነው። ትልቅ ኩራት ነው። ዛሬ ደግሞ እንደዚህ ያው የተፈሪ መኮንን ትምህርት ቤት ተማሪዎች፣ ሰራተኞች ባሉበት መዝጊያው ሲከበር ማየት ለኛ ትልቅ ድል ነው። በጣም ነው ማመሰግነው። እሺ ታንኪዩ። እኔም አመሰግናለሁ በጣም። የተፈሪ መኮንን ፖሊቴክኒክ ኮሌጅ በሀገራችን ውስጥ ካሉት ፖሊቴክኒክ ኮሌጆች ግንባር ቀደሙና አንጋፋው ፖሊቴክኒክ ኮሌጅ ነው። ይህ የእውቀት ማዕከልና የትምህርት ተቋም ከ1917 እስከ 2017 ዓ.ም ድረስ ባለው ጊዜ ውስጥ በተለያዩ ስሞች ሲጠራ ቆይቷል። የመጀመሪያ የተፈሪ መኮንን ተማሪ ቤት፣ በጣሊያን ወረራ ወቅት ቪክቶር አማኑኤል ትምህርት ቤት፣ እንደገና ተመልሶ ተፈሪ መኮንን ትምህርት ቤት፣ በደርግ ዘመነ መንግስት እንጦጦ የሁለተኛ ደረጃ ትምህርት ቤት፣ እንጦጦ አጠቃላይ ሁለተኛ ደረጃ ትምህርት ቤት እና እንጦጦ የቀለምና የሙያ ቴክኒክና የቴክኒክ ትምህርት ቤት፣ በዘመነ ኢህአዴግ ደግሞ የእንጦጦ ቴክኒክና ሙያ ተቋም እንጦጦ ፖሊቴክኒክ ኮሌጅ እየተባለ ሲጠራ ቆይቷል። ከባለፈው 2017 ዓ.ም ጀምሮ የቀድሞ የተፈሪ መኮንን ተማሪዎች ህብረት ከኮሌጁ ማህበረሰብ እና ከስራና ክህሎት አመራሮች ጋር በጋራ በመሆን ባቀረቡ ጥያቄ መሰረት ከበርካታ ዓመታት ተደጋጋሚ ጥያቄዎች በኋላ የቀድሞ ስሙን መልሶ የተፈሪ መኮንን ፖሊቴክኒክ ኮሌጅ ተብሎ መጠራት ጀምሯል። የአንጋፋ ኮሌጅ የ100ኛ ዓመቱን እያከበረ የሚገኝ ሲሆን በዚህ የ100 ዓመት ታሪኩ ያገኛቸውን ልምዶችና ሀብቶች እንደ ግብዓት ተጠቅሞ ወደፊት የተሻለና በላቀ ደረጃ የተዋቀረ ኮሌጅ ለማድረግ እየተሰራ ይገኛል። ይህን ውጥኑ ስኬታማ ለማድረግ የኢትዮጵያ ጥራትና ተስማሚነት ተቋም አይሶ 21001 2018 የትምህርት ተቋማት የአመራር ስርዓት የኮሌጁን አጠቃላይ ትምህርት አሰጣጥና የአስተዳደር ሂደት ገምግሞ የእውቅና ሰርቲፊኬት እንዲያገኝ ተደርጓል። በደንብ እንተዋወቅ። እሺ፣ ስሜ ዶክተር ብስራት አክሊሉ እባላለሁኝ። እኔ ከዚህ ከቀድሞ የአሁኑ ልበለው እንጂ ተፈሪ መኮንን ትምህርት ቤት የዛሬ 58 ዓመት የተመረኩኝ አሁን ውጭ ሀገር ያለው አሜሪካን ሀገር ያለሁኝ ነኝ። የቀድሞ የተፈሪ መኮንን ተማሪዎች ማህበር ፕሬዚዳንት ነበርኩኝ እስከ 3 ወር በፊት አዲስ ምርጫ አድርገን አሁን አዲስ ቦርድ እንትን ብለናል እና የዛሬ 58 ዓመት ግራጁዌት ከዚህ ካደረጉ ወደ ኋላ ደግሞ 12 ዓመት ልጨምርበት እንዴ? ከዛም ይበልጣል ቢጨመርበት ልክ ነው። አዎ። እና እኛ እንግዲህ ይኸውና ምንም እንኳን የዛሬ 60 70 ዓመት ከዚህ ብንወጣ እዚህ ነውና ያለንን ፋውንዴሽን የጀመርነው የደረስንበትም በዚህ ትምህርት ስለሆነ ሁሉ ጊዜ ተፈሪ መኮንን በማሰብ በመተባበር እየደገፍን ያው እዚህ ደርሰናል። ትልቅ ማህበር አለን እና በደሞ በተለይ 100 ዓመቱን በቅርቡ ስላከበር ነው ያለፈው ዓመት ስላከበር በ25 27 ኤፕሪል እና በእኛ ማህበራችን መቼው ትልቅ አስተዋጽኦ እያደረገ ነው። በዚህ አጋጣሚ እንደው የእናንተ ፕሮግራም የሚሰሙት የቀድሞ ተፈሪ መኮንን ተማሪዎች ማህበር ተማሪዎችን ማህበራችን እንድትቀላቀሉ አብረን እንስራ፣ አብረን እንደግፍ ተማር ቤታችንን ምክንያቱም አደራ አለብን። እዛም በሯ ላይ አነበሹ እንደሆነ የዛሬ 100 ዓመት ሉል ራስ ተፈሪ መኮንን ይሄንን ተማር ቤት ሲመሰርቱ
ልክ ያን ቀን ለተማሪዎች እንደነገሩት ነው እንደየድላችሁ ከዚህ ስትወጡ እቺ ተማሪ ቤት እንዳትጠብ፣ እንድትሰፋ፣ እንዳትወርቅ እንድትደግፏት እለምናችኋለሁ ይላሉ። ይሄ አደራ ስላለብን በዚህ የተነሳ ነው ማህበሩን አቋቁመን ከኮሌጁ ጋር እየተባበረን የምንሰራው። አሁን እዚህ ግቢ ውስጥ ምን ምን ስራዎችን ሰራችሁ እንደ ማህበር? እንደ ማህበር እንግዲህ መጀመሪያ የጀመርነው ለኮሌጁ የኮምፒውተር ለተማሪዎቹ የኮምፒውተር ስልጠና የዛሬ 16 ዓመት ነው የተጀመረው። 2011 በፈረንጅ እንትን የተባለው የተቋቋመው ማህበራችን እና ያኔ በትንሹ የኮምፒውተር ስልጠና ጀመርን። ኮምፒውተሮች ያን ጊዜ ብዙም እንትን አይባልም ነበረ። አስገባን እና እሱን ጀመርን። ቀጥሎ ደግሞ ከአስተማሪዎቹ ጋር ስንናገር ትልቅ ችግር ያለው በሴቶች ነው፣ የሴቶች ተማሪዎች ነው። ይሄ የወርሃዊ የሆነ የንጽህና እንትን ነገር ስንስላለ እሱን እርዱ አሉን። እሱን ወደ 500 ተማሪዎች እሱን እንራ ነበረ። ቀጥሎ ደግሞ ቱሽ እዚህ የሚከፈለው ምንም እንኳን አነስተኛ ቢሆንም እሱንም እንኳን ለመክፈል ችሎታ የሌላቸው ከሌላቸው ቤተሰቦች የመጡ አሉ። እሱንም እንረዳ ነበረ። በተጨማሪም ደግሞ በበዓል እዚያ ለሚሰሩ ሰራተኞች አቅም ነው የሚያገኙት ገቢ አነስተኛ ለሆኑት በገና፣ በአዲስ ዓመት፣ በፋሲካና በረመዳን እንትን ጊዜ በኢድ ጊዜ ለነሱ ማዕድ ማጋራት ነበረን። ከዛ ቀጥለን እንግዲህ ትልቅ እንትን እናደርጋለን ያልነው 100 ዓመቱን በማክበር አንድ አይነት ትልቅ ህንጻን እንሰራለን ብለን ነው የተነሳ ነው። መጀመሪያ በሩን አይተሹ እንደሆነ በሩ የ100 ዓመቱን በማክበር የተፈሪ መኮንን ፖሊቴክኒክ ኮሌጅ በሚል ግዙፍ የሆነ ለዚህ ኮሌጅ የሚገባውን የ100 ዓመት መግቢያውን ተሰርቷል። ዳርና ዳሩ ደግሞ የአደራ ቃሉ የልዑል ራስ ተፈሪ መኮንን ንግግር አለች። ምክንያቱም ተማሪ ሁሉ ሲገባም ሲወጣም ሌላውም ደግሞ እንዲያነበውና እንዲገነዘብ ነው። ቀጥሎ ይሄ የምታዩት እዚህ አይታችሁት እንደሆነ የአሉምናይ ጋርደን ተብሎ የቀድሞ ተፈሪ መኮንን ተማሪዎች ማህበር ያቋቋሙት እንትን ነው። የድሮ የነበረውን እንደገና እንትን አሰርተን ሁሉም ተማሪ አሁን በተቻለ መጠን አንዳንድ ፕላክ ከዚህ ለቤተሰቦቹም ለራሱም እንትን እንዲያደርግ ነው። ምክንያቱም በዚህ ምክንያት ሰው ሲመጣ ተማሪ ቤቱን እንዲረዳ ነው፣ መጥቶ እንዲጎበኝ ነው እና ይሄ በጣም አሁን ይሄ መናፈሻ እንትኑ በጣም ጥሩ መሰብሰቢያ ሆኗል እና በቅርቡ እንግዲህ ዛሬ ነው የሚከፈተው የጨረታ እንትኑ የአዲሱ ህንጻ። እሱ እንግዲህ ህንጻ ለኤግዚቢሽን ለአርት ለሙዚቃ እንዲሆን ነው። እዚህ ብቻው ያሉት ተማሪዎች ያላቸው ችሎታ በጣም እንትን እኔ አሁን አሜሪካ ሀገር ነው ያለሁት እና በእውነቱ አሁን ስዕል እዚህ የሚሰራው ፔይንቲንጉ በዛ ቢታይ እናንተን ቢል ነው ከማንም ኮሌጅ የሚወዳደር እናንተን ነው። በዚህ አጋጣሚ ልንገርሽ ከዚህ የወጣ አንድ ልጅ አለ ቴዎድሮስ አበባው ዘለቀ የሚባል ወደ ራሻ ሄዷል። ሴንት ፒተርስበርግ የታወቀ አርት ኢንስቲትዩት ውስጥ ይሰራል። እንትን ይማረን ነበረ እና ያው ማህበሩም እየረዳው ነበር እዛ እንትን አሁን ጨርሷል። የሱ አሁን ሲጨርስ የሱ ስዕል የመጀመሪያውን ፈርስት እንትን ተብሎ ቀይ ዲፕሎማ የሚሉት አለ በዛ ተሸልሞ ነው እንትን ያደረገው የተመረቀው እና ያላቸው ሪሊ በእውነቱ ታለንት እንትን ቀላል እንትን አይደለም እና እሱን እንግዲህ ለመላው ኮሚኒቲ እንዲታወቅ ለህዝቡ እንዲታወቅ ይሄ ህንጻ የምንሰራው እሱን ለማስተዋወቅ ለልዩ ትሬኒንግ እንዲሆን ነው እና ከኮሌጁ የበለጠ ማህበረሰቡንም እንደው የሚረዳን እንዲሆን ነው የምናደርገው። እርስዎ የተማሩት ኮሌጅ ከመሆኑ በፊት መደበኛ ትምህርት ከ1 እስከ 12 ይሰጥበት የነበረበት ጊዜ ላይ ነውና ወደ ኋላ ወደ ዛሬ 60 ምናምን ዓመት ልመልሶትና ይሄን ትምህርት ቤት ሲያስቡ የትምህርት ጊዜዎትን አብረው ሲያስቡ ትዝታ ካለዎት ቢያካፍሉ ደስ ይለኛል። በጣም ብዙ ትዝታ እንጂ እንዳልኩት ነው እኛ
እንደው ማንነታችን ያወቅነው እናንተ ያልነው እዚህ ነው። አንደኛ ነገር እዚህ ስንመጣ ያኔ መጀመሪያ የወንዶች ተማሪዎች ነበረ፣ ሴቶች ወደ መጨረሻ ላይ ነው። እኔ ወደ 10ኛ ክፍል ሰሆን ነው ሴቶች የገቡት እና ግን እዚህ አስተማሪዎቻችን ብዙዎቹ ከካናዳ የመጡ ጀዙዊቶች ነበሩ። ኢትዮጵያኖችም አሉ፣ ህንዶችም አሉ። ብዙዎቹ ግን የካናዳ ጀዙዊቶች ነበሩ እና ትልቅ የሚያስተምሩ ምን ነበር? እናንተ የትምህርት የቀለም ትምህርት ብቻ አይደለም። አንደኛ የሲቪክ እንትን ማወቅ አለባችሁ። ህዝብ ነው ሰውን መርዳት፣ ህዝብ ነው ኮሚኒቲውን መርዳት፣ መተባበር፣ ከራሳችሁ አልፋችሁ ሌላው ማሰብ፣ ይሄ ነው ትልቁ እንትን ሰው የሚያደርጋችሁ እየሉ ነበረ እና በእውነቱ እንዴት አይነት እዚህ ሲመጣ ለትምህርት ብቻ አይደለም፣ በስፖርት በኩል አለ። ወደ 6-7 ስፖርት ሜዳ ነበረ። የሌላ አይነት ስፖርት የለም። እግር ኳስ አለ፣ ቤዝቦል አለ፣ ባስኬትቦል አለ። በዚህ ላይ ደግሞ የሬዲዮ ፕሮግራም አለ፣ የውይይት ክበብ አለ፣ ልዩ ልዩ ክበብ አለ። አክቲቪቲው ከትምህርት ሌላ ያለው ደግሞ እዛ ላይ ካልተሳተፈ ተማሪ ዝም ብሎ ብቻ ተምሮ አንደኛ ሁለተኛ ወጣ ብሎ መውጣት አይደለም። አክቲቪቲ ውስጥ መግባት አለበት። እኔ ስካውት አልነበርኩም፣ ግን ስካውቶች አሉ። ስካውት ደግሞ ትልቅ ማህበር ነበር እዚህ። እነሱ በየሀገሩ ይዞራሉ፣ ይሄዳሉ እና ዋናው ብቻ የሚያስተምሩን ከራሳችሁ አልፋችሁ ሌላው መጀመሪያ አስቡ እና የራሳችሁን ብቻ እንትን አይደለም እና ይሄ ነው እና ዛሬ ይሄ ማህበራችንን እንደዚህ ሊያጠነክር እና የደረሰው ያ አላማ ነው። ያ ስምህርት ነው። ላይ 100ኛ ዓመቱን አክብረን ዛሬ ደግሞ ተፈሪ መኮንን የሚለውን የቀድሞ ስያሜውን ያገኘበትን በይፋ ለህዝብ የሚነገርበት እለት ነው። በዚህ ቀን ዛሬ እዚህ ስለተገኙ ምን ተሰማዎት? ምንም እንኳን እንጦጦ ቢባል ያዝለፈው 50 ዓመት ልጆቹ ቢጠየቁ የት ነው የምትማረው ሲባል ተፈሪ መኮንን ቲኤምኤስ ይላሉ። ቲኤምኤስ ማንም አረሰው በራሱ ማህበረሰቡ እዚህ ሰፈር የት ነው የምትሄደው ተፈሪ መኮንን ቲኤምኤስ ማለት ነው ይላሉ። አዎ። ስለዚህ ይሄ ትልቅ ለኛ ትልቅ ድልና ደስታ ነበረ ሲመለስልን። አሁን ሁላችንም ሰብስቦ ደግሞ እዚህ ስላደረሰን አምላካችን ፈጣሪያችን እያመሰገንን የበለጠ ደግሞ ለመስራት እየተዘጋጀን ነው። በጣም ነው የማመሰግነው። አመሰግናለሁ። እንተዋወቅ እስቲ ጋሽ። እሺ፣ ነገሰ ተወረደኝ ይባላለሁ። የዚህ የተፈሪ መኮንን ፖሊቴክኒክ ኮሌጅ መሪ አሰልጣኝ ነኝ። እዚህ ግቢ ምን ስራዎችን ሰሩ? ለመጀመሪያ አሰልጣኝ ሆኜ ነው የመጣሁት በ2001 ዓመተ ምህረት። ከዛ እስካሁን ድረስ በአሰልጣኝነት እየሰራው ነው። በተጓዳኝ ደግሞ በተለያዩ ክፍሎች በተለያዩ የኮሚቴዎች የማስተባበር ስራዎች፣ የዲፓርትመንት ኃላፊዎች፣ የማታ ክፍል ማስተባበር እና ምክትል ዲንም ሆኜ የኮሌጁ የሰልጣኝ ልማት አካዳሚ ጉዳዮች ለ1 ዓመት ከምናምን ያህል ሰርቻለሁ። አሁንም ድረስ ግቢውን እያገለገሉ ነው የሚገኘው የተፈሪ መኮንን ፖሊቴክኒክ ኮሌጅ። ወደ 18 ዓመት ከደማ ይሆኖታል። ይሄንን ግቢ ሲያስቡት እንደው መለስ ብለው ምን ትዝታ ያጭርቦታል? አሁንም እዚህ ግቢ ውስጥ ቢሆኑ ወደ ኋላ በደንብ በታሪክ ከተመለስን ይሄን ግቢ የሰሩትን ሰዎች የመሰረቱን ሰዎች ከቀዳማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ጀምሮ ያሉትን አመራሮች በሙሉ ማመስገን ያስፈልጋል። በቀጣይ ደግሞ ያንን ታሪክ ተቀብለው ላለፉት 100 ዓመት ይህንን ያስቀጠሉትን አመራሮች ማመስገን ያስፈልጋል። አሁንም ይህንን ደግሞ ለመቀጠል ባለፈው ዓመት 100ኛ ዓመቱን አክብሯል። አሁንም ደግሞ ለቀጣይ 100 ዓመት ለማስቀጠል ያው ሁሉም አሻራውን እንዲያሳርፍ እኔም የዛ አካል በመሆኔ ደስ ይለኛል። በእነዚህ 100 ዓመታት ውስጥ በጣም ብዙ ነገሮች ተከናውነዋል። እርስዎ ደግሞ ላለፉት 18 ዓመት እዚህ ግቢ ውስጥ ነበሩ። ምናልባት እንደው ከዚህ ግቢ በጡረታም ይሁን እንዲሁ በሌሎች አጋጣሚዎች ብወጣ የማልዘነጋው ነገር ይሄ ነው ብለው የሚያስቡት ምንድን ነው? የማልዘነጋቸው የመጀመሪያው የህንጻው
በወቅቱ የተሰራው ቅርጽ ነው። እንደውም እኛ በውስጣዊ አባባል ቸርች እንለዋለን። የቸርች ቅርጽ ስለያዘ በቸርች ነው የምንጠራው። ግቢው በሙሉ እሱን ነው የሚጠራው። ወደ ታችም ዝቅ ስንል ደግሞ ቀድሞ በተለያየ መንገድ ይዝናኑበት የነበረው ጣሳ ተራም ይባላል። ያው ጣሳ ብዙ ጊዜ እኛ የምናውቀው በጠላ መጠጥ ምናምን ምልክትነቱ ነው። እኛ ደግሞ የማስተማሪያ ነው። አሁን ደግሞ የልማት አካባቢ ነው። ላሞች በዛ አካባቢ ይረባሉ፣ ዶሮዎችም በዛ አካባቢ ይረባሉ። በልማት ነው የምናውቀው እና በጠላ ብቻ አይደለም። እነዚህ መሳሰሉ አሉ። ሌሎችም በአሜሪካኖቹ ድጋፍ እዛ ባሉት የቀድሞ የተፈሪ መኮንን ትምህርት ቤት ተማሪዎች የሚሰሩ ስራዎች አሉ። እነሱን ሳይ የግቢውን ስፋት በመመለከትበት ጊዜ ያጠቃላይ የመምህሩን ፍቅር፣ ያስተዳደር ሰራተኛውን ፍቅር፣ እንደውም ደግሞ ያለበትን ቦታ አቀማመጡን ራሱ ሳዩ የግቢውን ዛፎች ውበት ምናምን ሳያቸው የሚረሳ ነገር አይደለም። እየተመላለስኩ እንደምጎበኘው እርግጠኛ ነኝ በውስጤ። ይሄንን ነው ማምነው። ዛሬ 100ኛ ዓመቱ እየተከበረ በዛውም ደግሞ የቀድሞ መጠሪያ ተፈሪ መኮንን ስያሜው በይፋ ለሕዝብ የሚነገርበት እለት ላይ ነው የተገኘ ነውና ምን ተሰማዎት? ባለፈው ስሙ በተቀየረ ጊዜ የተሰማኝ ደስታ ልገልጸው አልችልም። ምክንያቱም ታሪክን ከክፉና ከደጉ ጋር በታሪክ ማቆየት አለብን። የትኛውም ቦታ ላይ ማንኛውም ሰው ደግ እንደሚሰራው ሁሉ ክፉ ሊሰራ ይችላል። እኛ ደግ ደጉን እያስቀጠልን ክፉ ክፉን እየቀነስን መማሪያ እያደረግን ታሪክን ማስቀጠል አለብን እና በፊትም ይሄ ስም እንዲመለስ ጥረት ከሚያደርጉት አመራሮችም ጋራ ኮሚቴዎች ጋራ መሰራ ስለነበረ ለኔ ደግሞ ልዩ ደስታ ነው የፈጠረብኝ። ዛሬ ደግሞ የዛ 100ኛ ዓመቱና ስሙ የተመለሰበት ተፈሪ መኮንን የተባለበትን የመዝጊያ መርሃ ግብር ስናከብር ትልቅ ደስታ ነው የተሰማኝ እና ለሚመለከታቸው ይህንንም ለሚያዳምጡ እንኳን ደስ ያላችሁ የሚል መልእክት ቢተላለፍልኝ በጣም ደስ ይለኛል። እናመሰግናለን። በጣም መልካም በዓል። የዛሬውን እለት በተመለከተ አመሰግናለሁ። ይሄን ላደረጋችሁ፣ ላስተባበራችሁ፣ ይሄን መልእክት ለምታስተላልፉ፣ ለሁሉም ኮሙኒኬሽኑን ለምታዳርሱ እናንተንም እግዚአብሔር አቆይቶ እኛንም አቆይቶን ለቀጣይ ሌላ ፕሮግራም እስክንገናኝ መልካም ደህና ሁኑልኝ። አመሰግናለሁ። አይገኝም ጊዜ ያንኔ የሚመስል ያንኔ እኔ የኢትዮጵያ መንግስት አልጋ ወራሽ ተፈሪ መኮንን ለቤተ መንግስትም ስራ ቢሆን ለቤተ ክህነትም ስራ ቢሆን ወይም ለየራሱ ስራ ቢሆን ለሰው ሁሉ መጀመሪያ የሚያስፈልገው ትምህርት መሆኑን ስለተረዳውት ይሄንን የትምህርት ቤት አቋቁም ያለው ብለው ሚያዝያ 1917 የዛሬ 101 ዓመት ቀዳማዊ ኃይለ ሥላሴ ነበሩ ይሄንን የተፈሪ መኮንን ትምህርት ቤት ያቋቋሙት። ያኔ ሲቋቋም እንግዲህ ተማሪዎችን በአዳሪ ትምህርት ቤት ሊቀበል ተደርጎ ነበር የተቋቋመው። ከዛ በኋላ በነበሩት 101 ዓመታት ጊዜ ውስጥ በመንግስትም እንዲሁ ደግሞ በግል ስራቸውም ሀገራቸውን ሲጠቅሙ የቆዩ አሁንም እየጠቀሙ ያሉ እናም ደግሞ አሁንም እያስተማራቸው ያሉ በርካታ ሰዎችን ያፈራ ትምህርት ቤት ነው። የተፈሪ መኮንን ፖሊቴክኒክ ኮሌጅ ዛሬ ያለበት አሁናዊ አቋም ምን ይመስላል እና ደግሞ የቀድሞ ትዝታዎች ውስጥ ከተማሪዎቹ መጥተው ትንሽ ቆይታ አድርገናል። ዛሬ የተገኘንበት እንግዲህ 100ኛ ዓመቱ የዛሬ ዓመት ሚያዝያ 19 2017 ላይ መከበር ጀምሮ ዛሬም እንዲሁ የቀጠለ ዓመት ሙሉ የዘለቀ ከዛም ደግሞ ቀድሞ የነበረውን ተፈሪ መኮንን ትምህርት ቤት የሚል ስያሜውን በድጋሚ ማግኘቱን ያበሰርንበት ለእናንተም ያደረስንበት እለት ነበረ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ጊዜ ይሁንላችሁ። አይገኝም ጊዜ ያንኔ የሚመስል ያንኔ የሚመስል እስኪ